በባለፈው በሰራው ቪዲዮ ላይ የካህናት አባቶቻችን እግዚአብሔር ይፍታ ሲሉን አሜን ነው የሚባለው እንጂ ይፍቱኝ አይደለም፣ ይፍቱኝ አስቀድሞ ነው የሚባለው የሚል ቪዲዮ ሰርቼ ነበር እና እዚያ ላይ ካህናት አባቶቻችን ከመጀመሪያው ማለት እግዚኦ መሐረነ ከመስጠታቸው በፊት የሚሉት ነገር አለ። ምን አለ? ይስራኤለክሙ ኃጢአተክሙ የሚለው ታላ እና እዚያ ላይ በመጀመሪያ ይስራኤለክሙ ኃጢአተክሙ ምናምን ይላሉ ባልኩት ላይ ማለት ነው። ብዙዎቻችሁ ቅር ተሰኝታችኋል። እንዴት ምናምን ትላለ እያላችሁ ኮሜንት ላይም ብዙ ጽሑፍ አየሁኝ። እንደዚሁም በውስጥ መስመር አብዛኞቻችሁ እንዴት ምናምን እያልክ ታቃልላለህ እያላችሁ ስትጽፉልኝ ነበር ማለት ነው። አይውላችሁ እኔ ቋንቋውን የተጠቀምኩት ይስራኤለክሙ ኃጢአተክሙ ምናምን ያልኩት ለማቃለል ሳይሆን ወዘተርፈ እንደማለት ነው የተጠቀምኩት ቋንቋውን። ምክንያቱም ሙሉም ማለት ይችላልው ሁላችሁም የምታውቁት ነው፣ እናንተም ትችላላችሁ። ነገር ግን ሙሉውን ከምል ባጭሩ ምናምን ስለምታውቁት በዚያ ወዘተርፈ ለማለት ነው እንጂ የተጠቀምኩት ለማቃለል አይደለም። እንዴ ተው እንጂ እንዴት ነው ማቃለል? ስታስቡት ማለት እንዴት አስባችሁት ነው? ለማቃለል ሳይሆን ስለምታውቁት ደቂቃችሁን ለመቆጠብ ደቂቃችሁን። ምክንያቱም ሲረዝም ደግሞ አታስረዝም ትላላችሁ፣ እዚህ ጋር ደግሞ ሲጎረድ ደግሞ እንዴት ትላላችሁና ምናምን ያልኩት ቃላቱን እናንተ ሙሉት ወዘተርፈ ለማለት ነው እንጂ ለማቃለል አይደለም። እግዚአብሔር በሚያውቀው ማለት ነውና እኔ አስተካክሉ እያልኩ የማቃለል ይመስላችኋል? ተው እንጂ የማይገመት ነገር ጭንቅላታችሁ እንዲገምት አታድርጉት። ማርያም እንደምላችሁ እና እንደዚህ ያለ ማለት ነው። ምናምን በሚለው የተከፋችሁ ካላችሁ ምናልባት እኔ እንደዚህ አይደለም በፍጹም እግዚአብሔር በሚያውቀውና ምናምን ያልኩት ወዘተርፈ ለማለት ነው። ለሁሉም ቪዲዮውን አዳርሱልኝ፣ ሼርና ኮፒ ሊንክ ላይክ እያደረጋችሁ ለሁሉም አዳርሱልኝ። ቤቱን ደግሞ ፎሎ አድርጉት። እወዳችኋለሁ። ክብር በሉልኝ። አበስኩ ገበርኩ ሲባል ትሰማላችኋ? ምን ማለት ነው ግን አበስኩ ገበርኩ? እነግራችኋለሁ። እናንተ ቪዲዮ ለሁሉም እያዳረሳችሁ በደንብ ስሙኝ። በገጠር ያሉ አባቶቻችን ካህናት አብሶ በደንብ ይጠቀሙታል ይሄን ቋንቋ። አበስኩ ገበርኩ በልና ንስሐ ግባ ይላሉ። እና ምን ማለት ነው ካላችሁኝ ሁለት ቃላት ናቸው። አበስኩ ለብቻው ነው፣ ገበርኩ ደግሞ ለብቻው ነው። እና አበስኩ ማለት በአማርኛ በደልኩ ማለት ነው። ገበርኩ ማለት ደግሞ አደረግሁ ማለት ነው። ያው ኃጢአትን አደረግሁ እንደማለት ነው። እና አበስኩ ገበርኩ የሚለውን ብዙ አባቶቻችን የሚጠቀሙ ለምንድን ነው? ኃጢአትን ሰራው በድያለሁ ለማለት ነውና አበስኩ ገበርኩ በልና ንስሐ ግባ ሲሉም በድያለሁ ብለህ ተጸጽተ ንስሐ ግባ ለማለት ነው የሚጠቀሙት ማለት ነው። እና አበስኩ ማለት በደልኩ ማለት ነው። ገበርኩ ደግሞ አደረግሁ ኃጢአትን አደረግሁ ማለት ነው። እስኪ ሁላችሁም ኮሜንት ላይ አበስኩ ገበርኩ እያላችሁ ጻፉልኝ። ሁላችሁም ወለ ለመናገር የእናንተ ፍቅር ይዞኝ ነው እንጂ ዛሬ እቤት አይደለሁም፣ ውጭ ላይ ነው ያለሁት። የት እንዳለው ደግሞ ላሳያችሁ። አንድ ፕሮግራም እያዘጋጀን ትልቅ ሆቴል ላይ ነው ያለሁትና ባክግራውንዳችን ይሄን ይመስላል። ዋናውን ደግሞ ላሳያችሁ። ላመስግን የኔ ጌታ ላመስግን ልቀኝ የኔ ጌታ ልቀኝ ሕይወቴ ነው ዝማሬ ትሩፋት የሰጠኸኝ እንዳከብር አንተ አባቴ። አዲስ የሰራውን የነዳጅ ማደያ በሚያስመርቅበት ሰዓት ላይ ነዳጅን እያርከፈከፈ ምርቃት ፕሮግራሙን ያደመቀው ነዳጅ ማደያ ለ3 ወር ያክል እገዳ እንደጣለበት ነው እንግዲህ ዜናው እየተሰማ የሚገኘው። በአርሲ ዞን ዳክሲሳ በሚባል ቦታ ላይ ነው እንግዲህ ማደያ ተመርቆ ወደ ስራ ለመግባት በሚያስብበት ሰዓት ላይ እንግዲህ ሲመረቅ ነዳጅ አውጥተው እንዲያርከፈከፉ ነበር እንትን ያሉትና ያው የኢትዮጵያ ነዳጅ አቅራቢ ባለስልጣን ነው እንግዲህ ይህን እግድ የጣለባቸው። ለህዝብ ሀብት ወይ ደግሞ ለህዝብ ጥቅም ይውላል ተብሎ የታሰበ በከፍተኛ የውጭ ምንዛሬ የመጣን ሀብት ላይ እንደዚህ መቀለድ ያው በህግ ስለሚያስቀጣ ለ3 ወር ፈቃዳቸው ታግዷል። ግሎባል ይባላል የማደያው ስም። እንግዲህ ለ3 ወር ያው ባስመረቀበት ማግስት እንግዲህ ለ3 ወር ከዚህ በኋላ ምንም አይነት ነዳጅ እንዳይቀዳ ታግዷል ማለት ነው። እንግዲህ ከዚህ በኋላ ማደያ ለመክፈት የምታስቡ ሰዎች በምንም ታምር ነዳጅ እንኳን ጠብ እንዳትል መሬት ላይ። እንግዲህ ይሄ ዜና ትምህርት ይሆናችኋል ብዬ ተስፋ አደርጋለሁ። በነገራችን ላይ እኔ ማንንም በግለጥያቱ አልናገርም፣ በግለጥያቱ አልኩንንም። እኚህ አባት ግን ጎፋ ቅዱስ ገብርኤል ያለው አስተዳዳሪ ግን ትናንት የሰራሁት ቪዲዮ ላይ ነው የተሰጠኝ ኮሜንት ነው። አስተዳዳሪ ናቸው፣ ሞኖክሴ ናቸው፣ ምስት አላቸው። ከምስት ሌላ ደግሞ ሌላ ውሽማ አላቸው። እንደገና ደግሞ ቤተክርስቲያን እየበጠበጡ ነው፣ ሰንበት ትምህርት ቤት እየበጠበጡ ነው፣ ሁከት እየፈጠሩ ነው። አሁን እኚህናዊ ሰውዬ ዝም ብለህ እያየ ዝም ብለህ ትለኝ
በምን ሞራል ነው ዝም ብሎ እንዴት ያስችለኛል ይባላል ወይ? ቤተክርስቲያን እኮ የግል መጠቀም እኮ አይደለችም። የእግዚአብሔር ቤት ናት። የማንም ሰው መጫወቻ፣ የማንም ዱርዬ መጫወቻ እኮ አይደለችም። እንደነዚህ አይነቱን ማጽዳት አለብን። እሺ ከቤተክርስቲያን እንጂ ዝም ብለን መመልከት አይደለም። አሁንም እናገራለሁ ወደፊት ማንም ሰው ከቤተክርስቲያን በታች ነው። ከቤተክርስቲያን በላይ ሆነ አንዳች ሰው የለም። አንዳች ማለት ነው ነገር አለ እዚህ አንድ ማስተር አብነት የሚባል ልጅ ታሟል እና የማስተር አብነት የሚባል ልጅ ብሔራዊ አጀንዳ ነው የተደረገው። ደስ ይላል። አንዳንዴ እንደዚህ ሲጦስ ቆንጆ ነው። ግን ማስተር አብነት የሚባለው የታመመው ልጅ ፖለቲካ ሊሰሩበት ሲሯሯጡ ነው የማየው እና የሃይማኖት ድርጅቶች ሄደው በእውነት እየጠየቁት ነው። ከኦርቶዶክስ የፓትርያርኩ ልዩ ጽሕፈት ቤት አባ ወልደ ገብርኤል ሄደው ጠይቀውታል። አባ ወልደ ገብርኤል በእውነት ጠይቀውታል ማስተር አብነትን። አባ ወልደ ገብርኤል የአማኑኤል የአብነት ሰው ናቸው። ያው ጉራጌነትም አለ። እንደገና ጵጵስናውን ባለፈው አምልጧቸዋል። አሁን ወደፊት እንግዲህ ይጠበቃሉ የሚያገኙ ይመስለኛል። እንዳቺ የፎቶ ፖለቲካዋ እንግዲህ የታወቀች ናት። ልጁም ተኝቶ ልጁ ይሁን የሚለጥፈው እነሱ ያወቅኩት ነገር የለም። ግን ሄደው ጸልዩለታል። እሱ ልጁ ጴንጤ ነው፣ መጠየቅ አለበት። ጴንጤም ሆነ እስላም መጠየቅ አለበት። ግን እዛ ሄደው ጸሎታ ለማርያም ወስለታ እያሉ ይጸልዩለታል። መስቀል ለማሳለም ይሞክራሉ። እሱም ወደዛ መስቀላችሁን ነው የሚላቸው። አንድ ጴንጤ ፓስተር ማይቻለው ጴንጤው ፓስተር ሄዶ እቅፍ አድርጎታል። ያኛው በደንብ ቀርቦ ነው የሳመው። ይሄ ማፊያ ነው። ይሄ ፓስተር በጣም ማፊያ ነው። አንድ ቀን በደንብ አሳያቸውን ያጠናል። ከዛ ሰዎቹ እንዲመጡ ያደርጋል። ስማቸውን ይናገራል። ውሻ አላችሁ ይላል። በዚህ ቀን ምረቃ ነበር ይላል። ሰማያዊ ጋውን አርገሽ ትታይኛለሽ ነው ትላለች። እሱ በአይምሮ ስክሮል እያደረገ በጣም ማፊያ ነው። በጣም ይሄ ደግሞ በእንግሊዝኛው ላይ ነው የሚዘረጥጠው። መድኃኒዓለም መቼም አሳልፎ ሰጥቶናል። ይሁን እሱም ሄዶ ጠይቆታል። ግን ጴንጤው በደንብ አቅፎ ነው ሰላም ያለው። ልጁም ጴንጤ ስለሆነ ማለት ነው። እውነት ጌታ ይማረው። እኔ ያሳቀኝ እንትና ነው አቡበከር ነው። አቡኪ በጣም ነው ያሳቀኝ። አቡኪ ሁልጊዜ አቡኪ ሩጦ ነው ሄደው፣ ደንግጦ ነው ሄደው። ምክንያቱም ለደብረ ብርሃን ስደተኛ መጠለያ ውስጥ ላሉት የአማራ ተፈናቃዮች ያው እርዳታ ታኩር በሚባለው ቲክቶከር በኩል ለመለመን ተጀመረ። እነ ታኩር የጀመሩት ከ6 ቀን በፊት ነው። ከዛ የእነ ታኩር እየተሰማ መጣ። ታኩር ደግሞ አግማስ በሚባል በወሎ ህብረት ጸረ አማራ፣ ጸረ ፋኖ፣ ጸረ ኦርቶዶክስ፣ ጸረ ሰው በሆነ በእነዚህ በእነ አቡኪ በእነሱ ማህበር ነው። ይሄ ጎጋ አለ በቃ ምስኪን አማራ አለ በቃ አገኘው ብሎ ገንዘቡን ለነ አብዱሰላም ሽፋው ያስገባል። እነሱ ደግሞ ወታደር እያሰለጠኑ ነው። ፋኖን የሚዋጋ ኃይል ራሱ እያዘጋጁ ነው ማለት ነው። እናም ይሄ አቡኪ ቀጥታ ከካሊዶ ጋር ከወንድም ካሊዶ ጋር ሆኖ ወደ ፓስተር አብነት ጋር ሄዱ ማለት ነው። ፓስተር አብነት ጋር ሄዱ። ካሜራ ተዘጋጀ። ከዛ ጸሎት ጀመሩ። ዱዓ ይኛው በኢየሱስ ነው የሚያምነው። ጠየቁት እንዴት ነው የሚያደርግ ሰብአዊነት እዛ በደብረ ብርሃን ያሉትን በአናታችሁ ተተከሉ ብሎ 4 ሚስት ያገባ 4 ጎራሽ እንደገና እዚህ ደግሞ መጥቶ እሱ 4 ሚስት እያገላበጠ አንዷ ጋር ማክሰኞ፣ ሐሙስ፣ ዓርብ ጋር ቅዳሜ አንዷ ጋር ይተኛል። እዛ መከራ የሚበሉትን ሰዎች መከራ ደፍቶባቸው እንዴት ነው የሚያደርግ? እንደዚህ ሆኜ በእውነት በጣም እንግዲህ እንጸልይልህ። እሺ
ጸሎት ይጀምራሉ። በጣም አዝኖ ወንድም ከሊድም በጣም አዝኗል። በእውነት በጣም አዝኗል። ከዛ ጸሎት ጀመሩ። ከዛ እንትና ማስተር አብነት አሜን በጌታ በኢየሱስ ክርስቶስ ስም እኔ ላይ ያደርከው ምናምን ተፈውስ ይላል። ከዛ እንትና ደግሞ ለካሜራ ማለት ነው እሱ ይጸልያል። ሆዱን አትመልከቱ እናንተ፣ ሆድ አትመልከቱ። አገር የሚያጠፋው ሆድ ነው። ከዛ አቡኪ ደግሞ ይጸልያል። ላኢላሀ ኢለላህ ሙሐመድ ረሱሉላህ አራት ጎራሽ እዚህ አሁን ይሄ ትክክል አይደለም። ወዳጆ ቢጠቀምበት ኢንጂነር ደሳለኝ ቢጠቀምበት ተበልቷል። የፎቶ ፖለቲካን አብይ አህመድ፣ ሽመልስ አብዲሳ፣ ታከለ ኡማ በልተውታል። በፎቶ ፖለቲካ ሰው መሸወድ ኢትዮጵያ ውስጥ አይሰራም። ግን አንዳንዶቹ ችክ ብለው ይዘውታል። ችክ ብለው ይሄ አሁን በፎቶ ፖለቲካ መሸወዱ ነው። እዛ የደብረ ብርሃን ናዳ ይናድበታል። እሱ እዚህ መጥቶ አስተፍሩላህ አላህ ኢላላህ ሙሐመድ ረሱሉላህ አላህ ይላል። ይሄኛው ደግሞ አሜን ሃሌሉያ ኢየሱስ ክርስቶስ ስም የተወጋ ይሁን። ይሄ የሚጸልይልኝ ሰውዬ እንዳትሰማው ጌታ ሆይ ይህን የተመታ አድርገው ለውጠው ይላል። ያኛው ደግሞ በልቡ ላኢላላህ እስልምና ሳይቀበል አትግደለው፣ እስልምናን ሳይወስድ አትግደለው እንደዚህ እያሉ ፉገራ ጀምረዋል። የራሳቸው ጉዳይ። ልጁን ግን እግዚአብሔር ይማረው፣ እግዚአብሔር ምሕረት ይላክለት፣ ለልጆቹ ለቤተሰቦቹ እግዚአብሔር ያብቃው። የፎቶ ፖለቲካው ባሻገር እግዚአብሔር ይማረው። ሁላ ሰሩት እስላሙ ላይ ነው። እዛ ደብረ ብርሃን ሄደው እስላሙ ላይ ነው የሚሰሩት። የተራበውን በጅምላ ነው እያሰለሙ ያሉት፣ ህፃናቶቹን እያሰለሙ ያሉት በጅምላ። ለነዛም ቢሆን እሺ ይረዳ ብሎ 15 ሚሊዮን ብር ሲሰጥ እኛ ከፖለቲካ የጸዳነ የፖለቲካ እንትን አንልም ምናምን ብለዋል። ይሄ ያንን እግዚአብሔር ሲገልጠው የመገለጥ ዘመን ስለሆነ ይሄንን አቡኪ የሚሉትን አወከረን እግዚአብሔር ገለጠ። አላህ የነሱን ገለጠ። ሰብአዊነት ሁልጊዜ በኢንተርቪው ውስጥ ሰብአዊነት፣ ርህራሄን፣ ፍቅርን ምናምን የሚሰብከው ሰውዬ አንቀበልም አለና እግራችሁን ብሎ አለ ማለት ነው። አሁን ሲጨንቀው ማን ነው የሚጽፍለት? ሙጂብ አሚኖ አቡክዬ ምናምን። ከዛ የእሱ አይነት ባንዳዎች አንድ ብቻ ሆነ ተቸገረ ሲል ህዝቡ ግን በአጠቃላይ እስላሙ በሙሉ ግን በተለይ አማራ አለ። አሁን ዘሩን ነው እየጠየቅኩ ያለው። አርጎባና አፋር ነው የሚሉ አሉ። አይ ደሴ የተወለደ የአማራና የኦሮሞ ነው የሚላለ፣ አርጎባ ነው የሚላለ። እሱም በደንብ አምጡልኝ። ምክንያቱም አሁን በኢትዮጵያ ፖለቲካ ውስጥ አንድ ሰው የሆነ ነገር ሲያደርግ ዘሩን ነው መጠየቅ። ምንም እንዳትሳቀቁ። አንድ ሰው በአንድ ነገር ላይ ጨካኝ ሲሆን ዘሩ ምንድን ነው ብላችሁ ጠይቁ። ያኔ ታገኙታላችሁ። ወደ ላይ 7 ወደ ጎን 7 ስትሆን የዛ ዘር ጠላት ሆኖ ታገኘዋል። በተለይ አማራ ላይ አማራ ነኝ እያለ የሚጨቁን ሰው ካለ ቁጠሩት፣ አስቀምጡትና አባት፣ አክል፣ አጎት፣ አያት ምናምን ብላችሁት ጸረ አማራ ሆኖ ታገኙታላችሁ። ጎንደር አካባቢ ከሆነ ወደ ትግራይ ይሄዳል። ጎጃም አካባቢ ከሆነ ወደ ኦሮሞ ይሄዳል። ወሎ አካባቢ ከሆነ ወደ ኦሮሞ ይሄዳል። ወይ ደግሞ በሃይማኖት ጎጃም ከሆነ ቅባት ይሆናል፣ ወይም ደግሞ የአገው ሸንጎ ይሆናል፣ ወይም ደግሞ እዛ ቅማንት የፖለቲካው ቅማንት ይሆናል። ይሄ ነው። ይሄ ሰውዬ ልክ ሲመታ ቀጥታ ወዴት ነው ሄደው? ፓስተር አብነት ጋር ሄደ። ይዞት የሚሄደው ደግሞ ይሄ ወንድማችን ነው። በጣም አደንቋለሁ። እሱንም አንዴ መታወት ከመማር አለባቸው ጋር ሆኖ ለቀበሮ ሜዳ ተፈናቃዮች የበሰበሰ ሽንት የአእምሮ ህሙማን የሚተኙበትን ሽንት ግማቱ ጎንደርን ያጠነባ ፍራሽ ልኮ አቃጥሉት ብዬ እንዳይተኙበት ብዬ አዲስ ነው የምንገዛላችሁ ብዬ አዲሱ ሊገዛላቸው ጥፋ ከዚህ ያልኩት ማለት ነው። የአብሮት ያለው ልጅ ማን ነው ስሙ? ወንድም ካሊድ የሚባል እኔ ደውሎ አውርቶኛል፣ ደውሎ አናግሮኛል እና አሳይቶኛል። በቪዲዮ አድርጎ የሚረዳቸውን ምናምን አሳይቶኛል። ያሳሳተችውም ደግሞ እቺ መማር አለባቸው የምትባልና
ቅድም ዘር ቁጠሩ ያልኳችሁ ለዚህ ነው። መማር አለባቸው። እናቷ ናቸው የቅማንት አዲስ ዘመን ጠላ ነጋዴ፣ አባቷ ግን ኦሮሞ የኦሮሞ ወታደር ነው። አዲስ ዘመን ሄዶ ጠላ ሲሸጡ እናቷ የፍቅር ነገር ወደቁ፣ አልጋ ወደቁ። ከዛ እሷ ተወለደች። ከዛ በኋላ አባት ሳህል በረሃ ይሁን ደደቢት አይታወቅም ሄዶ ሞተ፣ ወደቀ። ከዛ የእሷ የአባትየው ዘመዶች ወስደው ናዝሬት አሳደጓት። ስለዚህ እሷ ኦሮሞነት ደሟ ውስጥ አለ ማለት ነው። ጎንደሬነት መሸቀጫዋ ነው ማለት ነው። ለዚህ ነው 1 ሚሊዮን ተዋጥቶ 1 ሚሊዮኑን ቁርጥም አድርጋ ይበላችሁ በጎንደር ስም እየማለች። ለዚህ ነው ይሄ ካሊድን እዛ የጠነባ አማራ የሚገባው የጠነባ ነው ብላ የጠነባ ፍራሽ የላከችለት ማለት ነው። ይሄን የተቃወምኩት ጎዶሎ ማንነት አለው። እሷ ዙሪያ ከበው እኔን ያሉብኝ እነማን ናቸው? እነ ምስጋናው እንዳለ ፓስተር ምስጋናው የፖለቲካው ቅማንት ደግሞ የጠንቋይ ልጅ ሆኖ እኔን ከደገፈኝ ሌላ ጉዳይ ነው። በዛ ላይ ፓስተሩ ነው። ከዛ ማን ነው? እና አያሌው መንበር ናቸው። አያሌው መንበር ነው። አሁን ገና ነው እንግዲህ እናቱ ትግሬ ናት የሚባለውን ነገር የሰማሁት የራሱ ጉዳይ። ግን እንደ አማራ ነው አክት የሚያደርገው። ትግሬን ነው የሚጠላው፣ በጣም የሚያሳድደው እንደዛ ነው። እና ጎድለ ሳሚ የሚባለው ትግሬ ማንም ትግሬ ግን በጎንደር ስም የሚነግዱ ማለት ነው። እና የሆነ ነገር ሲፈጠርና ጨካኝ ከሆኑ ዘር ቁጠሩ፣ ያኔ ታገኙታላችሁ። ምን እንደሆነ ማን እንደሆነ ታገኙታላችሁ። ቅዱሳን የሚያስቀይመውን ነገር ነው የምነግራችሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ማንንም መምሰል አይጠበቅባትም። ቤተክርስቲያናችን እኔን መምሰል የለባትም፣ አንተን መምሰል የለባትም፣ አንቺን መምሰል የለባትም፣ ጳጳሱን መምሰል የለባትም፣ ቄሱን ዲያቆኑን አይደለም የምትመስለው። ቤተክርስቲያን የምትመስለው ባለቤቷን ጌታችን ኢየሱስ ክርስቶስን፣ ግዝእትነ ማርያምን፣ ቅዱሳንን፣ ሰማያውያን መላእክትን፣ ቅዱሳን ሊቃውንትን፣ ከሁሉ ደግሞ ብሉይን፣ ሐዲስን፣ ፍትሐ ነገሥትን፣ ፍትሐ መንፈሳዊን፣ የቅዱሳን ገድላትን ነው መምሰል ያለባት። ማንንም መምሰል የለባትም። ለምን ይህን ትላለህ ብትሉኝ፣ ትናንት ነግሬያቸዋለሁ። በሰው አድሮ መድረክ ላይ የወጣው ጸላይ ሰናያት እሱን እንድትመስል ይፈልጋል። እሱን እንድትመስል ደግሞ እሱ ያደረባቸውን ሰዎች እንድትመስል ነው እያደረጋት ያለው። ሰዎች ቅዱሳን እንደኖሩት መድኃኔ ዓለም ቸሩ ክርስቶስ እንዳዘዘው እንደ አባቶች መኖር ሲያቅታቸው እነሱን የምትመስል ቤተክርስቲያን ለመፍጠር እየሰሩ ነው። ብዙ ጊዜ ተሐድሶ ሲባል ሰው አደባባይ ወጥቶ ቤተክርስቲያንን የሚሳደበው ሰው ብቻ ይመስለዋል። ዛሬ የተሐድሶ መንፈስ የሌለበት አገልጋይ መድረክ ላይ የቆመ ስንት ይገኛል? መፍትሄው ምንድን ነው? 2 ነው። አንደኛ መድረኩ ላይ ያለን ቤተ መቅደስም ያለ በስልጣንም ያለ ቅዱሳንን መምሰል አቅቶሃል? እንደ ታዘዘው እንደ ስርዓቱ እንደ ፍትሐ ነገሥት እንደ ሐዋርያት ሲኖዶስ እንደ ክርስቶስ እንደ መድኃኒታችን ትእዛዝ መኖር አቅቶሃል? ስለ አቃተ ብቻ ቤተ ክርስቲያን አንተን እንድትመስል አታደርጋት። ለአንተ ፈቃድ አታበላሽ። ልቀቅ። ጳጳስም ብትሆን ልቀቅ። ቄስም ብትሆን ልቀቅ። ዲያቆንም ብትሆን ሰባኪም ዘማሪ ነኝ የምትልም ብትሆን ልቀቅ። እዚህ ምን ትሰራለህ? አንተ ቤተ ክርስቲያን እንደምትፈልገው እንደ ትናንቱ እንደ ጥንቱ እንደ እውነቱ እንደ መጽሐፉ እንደ እግዚአብሔር ፈቃድ እንደ መንፈስ ቅዱስ ሐሳብ መኖር ካቃተ ልቀቅ። ለምን አንተ እንድትመስል ታረጋታለህ? ለምን እኔ እንድትመስል አረጋታለሁ? ቤተ ክርስቲያን የምትመስለው ክርስቶስን ነው። ከሱ በታች እመቤታችን ቅዱሳንን ነው የምትመስለው። በጣም ብዙ ነገር እየተቀየረ ነው። ብዙ ነገር እየተበላሸ ነው። በጭብጨባ በሆሆታ የሚሆን ነገር የለም። እኔ ዳይን ነው የምዋጣው። ስለዚህ ቤተ ክርስቲያንን ራሳችንን ምክንያቱም የእኛን ፈቃድ ስናስመስላት ሰይጣን እንድትመስል እያደረግናት ነው። ለዛ ነው በሰው ታዝሎ ሰይጣን ጸላይ ሰናያት መድረክ ወጥቷል፣ አውደ ምሕረቱን ተቆጣጥሯል በዚህ ዘመን። ይሄን ደጋግሜ ተናግሬያለሁ። አሁን የምናገረው እሱን ነው። ምክንያቱም እየተደረገ ያለው ነገር በየመድረኩ በብዙም በጥቂትም በስብከትም በመዝሙርም በምንም በለው በአጠቃላይ በቤተ ክርስቲያን እየተደረገ ያለው አብዛኛው ነገር
ቤተ ክርስቲያንን እኛን ወደ መምሰል እያወረድናት ነው። እኛ ቅድስት ቤተ ክርስቲያንን ወደ መምሰል መውጣት ሲያቅተን እኛ ወደ እኛ እያወረድናት ነው። ስለዚህ ተው፣ ግድ የላችሁም። ተው፣ ከዚህ በላይ ጥፋት ይመጣል። ተው፣ የመጨረሻው ጥፋት የመጣ ቀን ሁላችንም አንሸከመው። ተው፣ ለትውልድ እንዘን። ምን በላው አተን ከሆነ ለምን ሰርተን አንበላም? በሞቴ ድብድብ ቤተ ክርስቲያንን መሸቀጫ ያደረግናት ለምን? ይህን ነው አደራ እምላችሁ። ይሄ ነው አደራው። ይሄ ነው የአባቶች፣ ይሄ ነው የቅዱሳን አደራ። ይሄ ነው ሰማያዊ አደራው። ቤተ ክርስቲያን ክርስቶስና ቅዱሳን ብቻ ነው የምትመስል። አደራ፣ ኋላ አንችለውም። አደራ። እግዚአብሔር አምላካችን ክብር ምስጋና ይድረሰው። እመቤታችን ድንግል ማርያም ክብር ምስጋና ይድረሳት። ንጹሐን ሁሉ ክብር ምስጋና ይድረሳቸው። በሰላም ያውለን። ሰላም፣ እንዴት ናችሁ? አንድ ውሸታም ኡስታዝ የተናገረውን ሰምታ እንዴት ሙስሊም እህታችን የጠየቀችኝን ከዛ ምላሽ ከሰጠዋት በኋላ በጣም ደስተኛ ስለሆነች ለእናንተም እንዲጠቅማችሁ ይህን ቪዲዮ ሰርቼላችኋለሁ። ኡስታዙ ሕዝቅኤል ምዕራፍ 4 ቁጥር 12 ላይ የሚገኝን በመጥቀስ እግዚአብሔር ፋንድያን ሰዎች እንዲበሉ አዟል የሚል ቅጥፈት ቀጥፎ ምላሽ የሰጠውበት ነው። ምንድነው እሱ ክፍሉ የሚናገረው? እንዲህ ይላል። እንደ ገብስ እንጎቻም አድርገህ ትበላዋለህ፣ ከሰውም በሚወጣ ፋንድያ በፊታቸው ትጋግረዋለህ ይላል። በሰው በሚወጣ ፋንድያ ትጋግረዋለህ አለ እንጂ ሰውን ፋንድያ ትበላለህ አላለም። ምንድን ነው ታዲያ እንደ ገብስ እንጎቻ አድርገህ ትበላዋለህ የተባለው ምንድን ነው ሲባል እዛው ምዕራፍ ላይ ቁጥር 9ና 10ን ስትመለከቱ አንተም ስንዴንና ገብስን ባቄላንና ምስርን ጤፍና አጃን ወደ አንተ ውሰድ፣ በአንድ ዕቃም ውስጥ አድርገህ እንጀራ ጋግር፣ በጎድንህ እንደተኛህበት ቀን ቁጥር 390 ቀን ትበላዋለህ። ስንት? 390 ቀን ትበላዋለህ። የምትበላውን በሚዛን በየቀኑ 20 ስቅል ይሁን፣ በየጊዜውም ትበላዋለህ ይላል። ስለዚህ የሚበላው ጤፍ፣ ስንዴና ምስር እነኝን ነው እንደ እንጀራ አድርጎ የሚበላቸው ማለት ነው። የሚጋግርበትን ነው ከሰው በሚወጣ ፋንድያ ትጋግረዋለህ ያለው፣ እንደ እንጨት ትጠቀመዋለህ ነው። በግንብ ውስጥ ለ390 ቀናት የሚቆዩ ከሆነ እንጨት መልቀም ስለማይችሉ ነው ይሄ ትእዛዝ የተሰጣቸው። ለእስራኤሎች እዛው እንዳይጸዳዱ እንደ መሐመድ ወይም እንደ ሳባዎቹ ወይም ደግሞ እንደ መሐመድ ሚስቶች በየሜዳው ላይ ዝም ብለው ተጸዳድተው ትተው እንዳይሄዱ እንደዚህ ብሎ አስዟቸዋል አስቀድሞ። ዘዳግም ምዕራፍ 23 ቁጥር 12ና 13 ላይ ወደ ሜዳም ትወጣበት ዘንድ ከሰፈር ውጭ ቦታ ይሆንልህ። ምን? ለመጸዳዳት። ከመሳሪያህም ጋር መቆፈሪያ ያዝ፣ በሜዳም በተቀመጠህ ጊዜ ትምስበታለህ፣ ዞረህም ከአንተ የወጣውን አፈር ትከድነዋለህ ይላል። ስለዚህ ከተጸዳዳ በኋላ ሜዳ ላይ ጥሎት መሄድ የለም፣ አፈር ማልበስ አለበት። ቆፍሮ ነው መጸዳዳት ያለበት ማለት ነው። በየሜዳው ላይ ዝም ብሎ ቁጢጥ ማድረግ የለበትም እንደ መሐመድና እንደ ሚስቶቹ። ስለዚህ ሽንት ቤት መምጣት፣ ይህ አሁን ዘመናዊ ሽንት ቤቶች የምታዩቸው እንኳን አስቀድሞ በሙሴ ጊዜ የተሰጠ ነበረ። እግዚአብሔር ጋይድ ያደረገው ሰዎች ካካቸውን ዝም ብለው በየሜዳ ላይ እንደ መሐመድና እንደ ሳባዎቹ እንዳይጥሉ ምን መሬት ቆፍረው እንዲጠቀሙ አዞ ነበረ። ነገር ግን በዛች በከተማ ውስጥ በግንቧ ውስጥ ለ390 ቀን የሚቆዩ ከሆነ ከከተማው ወይንም ደግሞ ከግቢያቸው ወጥተው ያንን ማድረግ ስለማይችሉ እንደ ማገዶ እንዲጠቀሙት እግዚአብሔር በኃጢአታቸው ምክንያት ነው ይህንን ትእዛዝ ሰጣቸው። ነገር ግን ንስሐ ገቡና ይህንን ማድረግ ስለተጠየፉት ንስሐ ሲገቡ እግዚአብሔር እንደዚህ አላቸው። እዛው ምዕራፍ ላይ ቁጥር 15 ላይ ሕዝቅኤል ምዕራፍ 4 ማለት ነው። እርሱም እነሆ በሰው ፋንድያ ፈንታ ኩበት ሰጥቼችዋለሁ፣ በእርሱም እንጀራህን ትጋግራለህ አለኝ ይላል። ስለዚህ ፋንድያን ተወና በሰው ፋንድያ ቦታ ምን ሰጠው? የእንስሳት ኩበትን እንደ እንጨት እንዲጠቀሙ ፈቀደለት ማለት ነው። በእስልምና ይሄ ኩበትም የወንድሞቻችሁ ምግብ ነው ብሏል መሐመድ። የወንድሞቻችሁ ምግብ ስለሆነ በሱ እንዳትጸዳዱ ብሏል። ሳይ ሙስሊም 450 ላይ ታገኙታላችሁ። ጅኒዎችና ጋነንቶች የሙስሊሞች ወንድሞች ስለሆኑ ኩበት የወንድሞቻችሁ ምግብ ነው እንዳትጸዳዱበትም እንዳትሉት ብሏል። ኤኒዌይስ ብቻ ምን አድርጓል? በፋንድያ ፋንታ በኩበት ኩበትን እንደ እንጨት ገጠሩ ላይ ይጠቀሙታል። ስቲል አሁንም ይሄ የሚያስጸይፍ ነገር አይደለም እንደ እንጨት መጠቀም። ኢቭን በፋንድያ ራሱ በሰው አንድ ዶ ቢጠቀመው ዚስ ማሽ አጸያፊ አይደለም። ባዮጋዝ አለ አሁን ላይ ታስታውሳችሁ፣ ከተማ ውስጥ የምንኖሩ ባዮጋዝ አለ። ባዮጋዝ ቆሻሾች የሚሰራ ነው። ያደጉት ሀገራት እንኳን የሚጠቀሙት ነው። አስቀድሞ የዛሬ 1000 ዓመታት በፊት እግዚአብሔር ይሄንን ለሙሴ ነግሮት ነበረ እንዴት ሽንት ቤት መጠቀም እንዳለበት። ስለዚህ ይሄ የሚያስጸይፍ ወይንም የሚያስቀይም አይደለም፣ ብሉት አልተባልንም።
ብሉት ሳይሆን የተባለው እንደ እንጨት ተጠቀመው ብሎት ነበረ። እሱንም እንደ እንጨት አንድዶ ለመጠቀም ስለተጸየፈው በአንድያው ፋንታ ኩበት አድርጎለታል። በእስልምና ግን የሰው ካካን እኔ ካካልኩበትን ሙስሊሞች መጉመጥመጥ ውዱ ማድረግ በሱ ይችላሉ። ነብያቸው ሰዎች ያሉበትን ውሾች ሞተው የተጣሉበትን ሴቶች ፔሬድ ጨርቅ የጣሉበትን በሱ ይጉመጠመጥ ነበር። ሙሐመድ ማስረጃ ሱናን አቢ ዳውድ 67 ላይ እንደዚህ ይላል። ናርዌትር አቡ ሰይዳ አልኩድሪ እንደተረከው I heard that the people asked the prophet of Allah ሰዎች ያላ መልእክተኛን ሲጠይቁት ሰምቻለሁ አለ። water is brought for you from the well of Buddha ውሃ ከቡዳ የሚባል ጎሬ ውስጥ መጥቶልሃል ብለው ይነግሩታል ማለት ነው። it is a well in which dead dogs, menstrual clothes and excrement of people are thrown ጎሬው ደግሞ ምንድነው እሱ ይላል የሞቱ ውሾች ውሻ አይደለም ውሾች የተጣለበት የፔሬድ ጨርቅ የተጣለበት excrement of people are thrown ሰዎች ሰገራቸውን ካካ የሚሉበት ወይንም የጣሉበት ነው ይላል። ምን አለ ነብዩ? the messenger of Allah replied ያላ መልእክተኛ እንዲህ ሲል መለሰ verily water is pure and is not defiled by anything እውነት ነው የምላችሁ ውሃ በምንም አይቆሽሽም ንጹህ ነው አለ ማለት ነው። ውሃው እስከ እምብርት አካባቢ ከደረሰ ነው። እምብርት ጋርም አይደርስም፣ ከእምብርት በታች ነው። ወራጅ አይደለም፣ የቆመ ውሃ ነው። ከለሩን ራሱ ውሃው እንደቀየረ እንደዚህ ይላል ሐዲሱ ላይ I saw the color of water in this well had changed የጎሬ ውሃ መልኩ ተቀይሯል ይላል። ነብዩ ምን ያደርጋል? በዚህ ውዱ ያደርጋል። አንድ ሐዲስ ልጨምርላችሁ። ሱናን ናሳኢ 327 ላይ ግሬዱ ሰሂህ ነው። I passed by the prophet when he was performing wudu from the well of Buddha ከቡዳ በመጣ ውሃ ውዱ ሲያደርግ በስሩ አለፍኩ ይላል። I said, are you performing wudu from it when garbage is thrown into it? ቆሻሻ በተጣለበት ውሃ ውዱ እያደረክ ነው ስል ጠየቅኩት ይላል። ነብዩም እንዲህ ሲል መለሰ he said water is not made impure by anything ውሃ በምንም ተአምር በምንም ሊቆሽሽ አይችልም አለ። ስለዚህ እኔ ሰገራ ባልኩበት ሙሐመድ ሊጉመጠመጥ ይችላል። ሙሐመድ ሊጉመጠመጥ ይችላል። እኛ መጽሐፍ ቅዱስ ላይ ፋንድያ ከሰው የሚወጣን ብሉ ሳይሆን የተባለው በኃጢአታቸው ምክንያት እንደ እንጨት አንድዳችሁ ተጠቀሙት ነው የተባለው። ሙሐመድ በጽድቁ ምክንያት ነው ከሰዎች የሚወጣን ሰገራ የሚጉመጠመጥበት። ወራጅ ውሃ አይደለም፣ የቆመ ውሃ ነው። ይህንን የላከችልኝ ውድ ሙስሊም እህታችን ለሌሎችም ትምህርት እንዲሆን ነው። ከሷ ካየሁት በኋላ ከሰጠዋት ምላሽ ሌሎችም እንዲማሩበት ይህን ቪዲዮ ሰርቻለሁ። ከእናንተ የሚጠበቀው ሼር በማድረግ ሌሎች ሙስሊሞችም ኡስታዞቻቸው ቅጣፊ ወራዶች ውሸታም መሆናቸውን አውቀው እንዲድኑ አሰራጩት። እኔ የምለው ሴቶችዬ ምን ሆናችሁ ነው? ቡጭቅጭቅጭቅ ዝልዝል አረጋችሁኝ። ተልባ ቢንጫጫ በአንድ ሙቀጫ ባል ብርቁ አላችሁኝ። እንደው ከባል በላይ ምን ህይወት አለ? እውነትን እንነጋገር ከተባለ እኝኝኝኝኝኝ አላችሁብኝ እኮ ልክ ትዳራችሁ ላይ እኝኝኝኝ ብላችሁ ትዳር እንደበተናችሁት ሁሉ እላይ ላይ እኮ አላዘናችሁብኝ። እንደው ከባል በላይ ምን ህይወት አለ? እንደው በፍጠራችሁ ከባል በላይ ምን ተስፋ አለን? ከልጆቻችን በላይ ከመሶባችን ከራሳችን መሶብ ከጎጇችን በላይ ባል ነፍሱ ለኔ እኔ ለባሌ ባሌ ለኔ ካልተኗኗርን ማን ለማን ነው የሚኗኗረው? ከዛ በኋላ ደግሞ ለልጆቻችን ትዳር እኮ ተቋም ነው። ትዳር እኮ ምሰሶ ነው። ከእግዚአብሔር የተሰጠን ትልቅ ድርጅት ነው። የማይከስር ድርጅት ነው። ዘራችንን የምንተካበት፣ ፍቅራችንን የምንገልጽበት፣ የመኖር ትርጉማችን የመጨረሻና የመጨረሻ ላይፋችን ነው ትዳር። የመጨረሻ 80 ወረቀት ስንፈራረም 80 ዓመት አብሮ ያኑረን የምንለው እኮ ነው። ወረቀት እኮ አይደለም ትርጉሙ። ቀሪ ጊዜያችንን 80 ዓመት ከባሎቻችን ጋር እንድንኖር ማለት ነው። ከባላችን ጋር ቅፍቅፍ ብለን ከልጆቻችን ጋር ስብስብ ብለን በአንድ ገበታ በአንድ ጎጆ ውስጥ እኔና ባሌ ብቻ ነበር 5-6 ልጆች ወልደን ደግሞ ቤተሰብ ሆነ ተቋም ሆነ። ከዚህ በላይ ምን ደስታ አለ? በቃ ከዚህ በላይ ምን ህይወት አለ? ባሌ እያልኩ እሱ ለኔ እኔ ለሱ ስንጠባበቅ ይሄ እኮ ነው ህይወታችን።
ይሄ እኮ ነው መሰረታዊ ትርጉማችን። ከምድር በታች የመጨረሻ ላይፋችን ግን ትዳር እንደሆነ አውቁ እና በተለይ አንዷ የሰፈሬ ሰው ናት እና አላበዛሽውም እንዴ ምን ለማለት ፈልገሽ ነው አወኩ ብላ ብላለችኝ። ምን መሰለቻችሁ 3 ልጅ ወላለችና አንዱ ልጅ ከሌላ አምጥታላካበታለች። 2 ልጆች ናቸው የሱ እና እዛች ጋር ትላንት የተናገርኳት ነገር ጋር ብዙዎቹ የራሳቸው ታሪክ አለበት። እንደዚህ ቆንጠጥ አድርጊያቸዋለሁና ሴቶች ያው ታሪካችሁን ንግባባ የለ ምን እንደምታደርጉ አመማችሁ አላችሁ። መቼም እንቅልፍ እንዴት እንደወሰዳችሁ ባላቀም ስትሉ አደራችሁ። አስታሙት ራሳችሁ። እንደዚህ ነው አያችሁ ወንዶችን የምትጫወቱባቸው። ሰበር ዜና ሁላችሁም ኮመንት ላይ ባምቢን እንኳን ደስ ያለሽ በሏት። ኤኤምኤን ትሬዲንግ ኩባንያውን ለማስተዋወቅ እንዲሁም አካውንቱን 500,000 ለማስገባት እየተደረገ ያለውን ጥረት አድንቆ የተለያዩ ቲክቶከሮችን ካመሰገነ በኋላ አካውንቱ 500,000 ገባም አልገባም የመኪናው ስጦታ እንደሚፈጸም ወይንም ቃል የተገባው ነገር እንደሚሰጥ በደብዳቤ አስታውቋል። ታዲያ ባምቢ በዚህ መሰረት መኪናውን ታገኛለች ማለት ነው። ባምቢን በድንጋሚ እንኳን ደስ ያለሽ በሏት።